ሁላችንም የሆነ ስተት ይኖርብናል ለኔም ጭምር ማለት ነው። አላህ Subhanahu Wa Ta'ala ሁላችንም እንደስተካከለን ዱዓ ከማረግ ጋር ዲናችን የተወው ነገር የለም ብዬ አምናለሁ። ለሁሉም ነገር ገደብ አብጅቶለታል፣ ለሁሉም ነገር ማለት ነው። ሴት መሆን እንዴት እንዳለባት አስቀምጧል። ማንንም እኛም መጥቶ ሊመክረን አይችልም፣ ምክንያቱም ዲናችን ስለመከረን ማለት ነው። እንደዚሁም ደግሞ ወንዶችንም እንዴት ወንድ መሆን እንዳለባቸው መክሯን ዲናችን እና እያንዳንዱን ነገር መከተል ያለብን ዲናችን ምን ይላል በሚለው ላይ ነው። አሁን ሚዲያ ላይ የሚታየው ነገር በእርግጥ እኔ እንደዚህ አይነት ነገራቶች ላይ መግባት በጣም ደስ አይለኝም። ጥቅላዊ ምክር ብመክር ሞሪ የተሻለ ነው፣ ደስ ይለኛል። እንደዛ ማለት ክብርን ማጣት አለ። ለምሳሌ የሴት ልጅ ትልቁ ክብሯ ሀያዋ ነው ብዬ አምናለሁ። እኔ ሀያ አለኝ የለኝም ሌላ ጉዳይ ነው፣ ግን ቢኖረኝ እኔ ደስ የሚለኝ ነገር ምንድነው? በጣም ትልቅ ነገር ቢኖረኝ ደስ የሚለኝ ሀያ ነው። ይሄ አይናፋርነት የሚባለው ነገር የሴት ልጅ አይናፋርነቷ ከተገፈፈ ሁሉ ነገሯ ተገፏል ብዬ አምናለሁ። አይናፋርነት ከሁሉም ነገር በላይ ነው። በቃ ሁሉ ነገሯን የሚያስተካክላት የሚያስውባት ነገር መናገር ባለባት ነገር ላይ ትናገራለች፣ መናገር በሌለበት ቦታ ላይ ደግሞ ጸጥ ትላለች ማለት ነውና ነገራቶች አስፈላጊ ሆነው ስታገኛቸው አንዳንድ ጊዜ ትክክል እንኳን ሆኖ የምትናገሪው ነገር ትክክል እንኳን ሆኖ መናገር የሌለብሽ ቦታ አለ። መናገር የሌለብን የምንናገረው ያን ነገር እንኳን ትክክል ሆኖ እኮ ነው አይደለ? ሰዎች ዘንድ ተቀባይነት ሊኖረው ሆኖ ግን እኛ ደግሞ ያን ነገር መናገር የሌለብን ቦታ ሊሆን ይችላል። ገብቷችሁ ኋላ ንግግራችንም ሆነ ተግባራችን ጊዜውን ቦታውን እየጠበቀ መሆን መቻል አለበት ማለት ነው። በተለይ ደግሞ ኻሰተን ሴት ስንሆን ገብቷችኋል። ከማህበረሰብም አንፃር ሴት በጣም የተከበረች ናት። አሁን ራሳችንን እያዋረድን ብንመጣም ሴት በማህበረሰባችን ራሱ በጣም ስርዓት ያላት ናት። የሆነ አስተካክለው ነው ቤተሰቦቻችን ያሳደጉን። የሆነ ነገር ስናደርግ እንኳን ታይ ይሄ ትክክል አይደለም የሚልን ነገር ነግረውናል። አሁን ግን ይሄ ዘመናዊነት የሚባለውን ነገር እኔ ፋራነት ነው ብዬ ነው የማስበው። ዘመናዊነት ተብሎ ወይም ደግሞ ይሄ ዘመና መጣች ሴት ናት ተብላ አንድ ሴት ራሷን ክብሯን ሁሉ ነገሯን የምታጣበት ሁኔታ መጥቷል። ራቆት መሄድ ዘመናዊነት፣ እንደፈለጉ መናገር ዘመናዊነት፣ ብልግና መናገር ዘመናዊነት። ኃላፊነትና የጎደለው ሰው ነው ይሄንን የሚያደርገው። በነገራችን ላይ አንድ ሰው እንደፈለገ ተናገረ ማለት ይሄ ነፃነት አይደለም። ገዛ ወይም ደግሞ መብቴ ነው የሚባል ነገር የለም። አንድ ሰው መብት የሚባለው ነገር የማይጠየቅበት ነገር ከሆነ ነው። ኃላፊነትና የጎደለው ነገር እየሰራችሁ ይሄ መብቴ ነው፣ ይሄ ዘመናዊነት ነው፣ ይሄ እኮ እንደዚህ አይነት ንግግር ካልተናገረች አንድ ሴት ወይም አንድ ሰው እንደዚህ አይነት ንግግር ካልተናገረ ተጨቁኗን አይነት ነገር የሚናገሩ ሰዎች አሉ። ግን ይሄ ልቅነት ነው እንደፈለጉ መናገር፣ የሰዎችን ክብር ማውረድ፣ ሰዎችን እንደፈለጉ አድርጎ መናገር፣ እንደፈለግን መናገር እንችላለን በሚል ሚዲያው ስለተመቸን ወይም ደግሞ ማድረግ ስለቻለን ብቻ ያንን ነገር ማድረግ ትክክል አይደለም። የምንናገረውንም ሆነ የምንሰራውን ነገር ሚዛን ማድረግ አለብን ነው። ሚዛናዊነት መኖር አለበት። የምንመዝነው ደግሞ በምንድነው ከተባለ በዲናችን ነው። ዲናችን እያንዳንዱ ነገር ሚዛን አስቀምጧል። ሴት ልጅ እንዴት ነው መሆን ያለባት? በምን መልኩ ነው ማውራት ያለባት? ስታወራም ስትሰራም ስተገብረም እያንዳንዱ ህይወቷ ላይ አላህ Subhanahu Wa Ta'ala አስቀምጧል። መልእክተኛው አለይሂ ሰላቱ ሰላም አስቀምጠዋል። ቀደምቶች አሉ፣ ትልቅ አርአያዎች አሉ። የጽናው እኔ ሁሌም ማነሳው አለ እኔ አይሻ ረዲየላሁ ዐንሃ በጣም ነው የምወደት። እኔ ሁሌ አይሻ ምለው በቃ በሁሉ ነገሯ ፉል የሆነ ሴት ስለሆነች ነው። በቃ እኛ አርአያዎች አሉን። እነ መርየም አሉ። ቁጥብ ሴት መሆን የፈለገ ሰው መርየም መያዝ ይችላል። ታጋሽ ሴት መሆን የፈለገ አሲያን መያዝ ይችላል። በቃ ጀግና ሴት፣ ጠንካራ ሴት፣ በሁሉም ነገር ፉል የሆነ ሴት ማየት የፈለገ ደግሞ ጥሩ ትዳር መያዝ የምትፈልግ ሴት ደግሞ ኸዲጃን መያዝ ይችላል። አዋቂ ሴት፣ በጣም ፊቅህ ላይ ጎበዝ መሆን የምትፈልግ ወይም ዕውቀት ላይ በጣም ጎበዝ መሆን የምትፈልግ ሴት ደግሞ አንሻን መያዝ ይችላል። እና እያንዳንዱ እንትን ላይ አርአያዎች አሉ። ታላላቅ ስቲል ልጅ አስተዳደግ ላይ አንድ ሴት መማር ከፈለገች አሉ ታላላቅ የአይማዎች እናት። አሁን አባቶቻቸው አብዛኛዎቹ የሞቱባቸው ነው። ቀደምቶችን ስትመለከቱ ታላላቅ ዑለሞች እናቶቻቸው ሙተውባቸው አባቶቻቸው ሙተውባቸው እናት ናቸው ያሳደጎቻቸው። እና እንዴት ነው ያሳደጉት ብላችሁ ስትመለከቱ ቢስሚላ እንደዚህ አይነት ሴትም አለ እንደብላችሁ እስከምትገረሙ ድረስ ማለት ነው። አሁን ላይ ይሄን ዓለም አንቀጥቅጠው ብዙ ነገራቶችን ለዚህ ዲን ያበረከቱ ወንዶችን ስትመለከቱ ከጀርባቸው በጣም ታላላቅ ምርጥ እናቶች፣ በጣም ጀግናና ቆራጥ እናቶች ስለነበሩ ነው ማለት ነውና
ራሳችንን ምናልባት ከልጅነታችን ጀምሮ የተለያዩ ተጽዕኖ የፈጠረብን ነገር ሊኖር ይችላል። ሚዲያውም የፈጠረብን ነገር ሊኖር ይችላል። ግን ዛሬ ማስተካከል የምንችለውን ማስተካከል እንችላለን፣ መምረጥ እንችላለን። ገብቷችኋል? ምናልባት እስከዛሬ በጣም ብዙ ስህተቶች ሊኖሩብን ይችላሉ። ማንም ሰው እኮ ይሳሳተን በነገራችን ላይ። ለዛ እኮ ነው አላህ ሱብሃነሁ ወተዓላ ወንጀል ባሰሩ ኖሮ እናንተን አጥፍቼ ሌላ መጣ ነበራል። ስህተት አንሰራም አይደለም። ስህተት ሰርተን ግን እዛው ላይ መጉዘውተር እዛው ላይ መቆየት የለብንም ነው። ገብቷችኋል? ቶሎ ብሎ መመለስ። ዛሬ ራሳችሁን ማስተካከል ትችላላችሁ። ግዴታ ነገ መጠበቅ አይጠበቅባችሁም። ዛሬ የተሻለ ሰው፣ ዛሬ ትክክለኛ ሴት መሆን ትችላላችሁ ነው። ከዛሬ መጀመር ትችላላችሁ። እስከ ዛሬ ድረስ እንደዚህ ተባላሽቼ እንደዚህ መጥፎ ነገር አድርጌ ዛሬ በስተካከል ምን ጥቅም አለው አትበሉ። ገብቷችኋል? ያልሞተ ሰው ተስፋ መቁረጥ የለበትም። ግልጽ ነው። ሁሌ እናንተ የተሻላችሁ ሰው መሆን ራሳችሁን እስከሰራችሁ ድረስ ራሳችሁ ላይ እስከጣራችሁ ድረስ የበላይ ሴት ትሆናላችሁ፣ ተፈላጊ ሰው ትሆናላችሁ። ገብቷችኋል? ማንም መጥቶ እናንተን አይሰራም። ያሌት እንደዛ ቢኖር ማለት እንደ ድሮ ለምሳሌ እናታችሁ ቀስቅሳ እንደዚህ አድርጊ፣ እንደዚህ ስሪ፣ እንደዚህ ምናምን እንደዛ የለም። እሺ አሁን እናንተ ራሳችሁ ናችሁ የምትሰሩት። ገብቷችኋል? ትምህርት መማር ነው የምፈልገው፣ ራሴን ማድረስ ነው፣ ራሴን የተሻለ ሴት ማድረግ ነው የምፈልገው ብለሽ ራስሽ ላይ ከሰራሽ የተሻለ ሴት ትሆኛለሽ። ወላኪን ደግሞ እንቶፈንቶ ላይ ነው የምውለው ካልሽ፣ ይሄ እንቶፈንቶ የሆኑ ቦታዎች ላይ ነው የምውለው ካልሽ ደግሞ የሰው ልጅ የውልህ ውጤት ነው የሚሆነው። በሰዓታት በደቂቃዎች የምትሰሪያቸው ነገራቶች ናቸው ዛሬ አንቺን ሰርተው ነገነትሽን ወይም ደግሞ ነገ የምትታየውን ሴት የሚያወጡት የምታወጩ አንቺ ራስሽ ነሽ ማለት ነው። ዛሬ የምንሰራውን ነገር እና በትላንታችን ወይም ደግሞ በቤተሰቦቻችን ማሳበብ የለብንም። ቤተሰቦቻችን የሚችሉትን ነገር አድርገው እኛን እዚህ አድርሰውን የሚችሉትን ነገር አድርገው ማለት ነው። እነሱም የተሰጣቸውን ነው የሰጡን እና አታሳቡ። ይሄ ስበብ ማበጀት ነው ብዙ ሰዎችን እየጎዳ ያለውና የሆነ ጥፋት ስታጠፉ እኔ እኮ እንደዚህ ሁኜ እኔ እንደዛ ሁኜ እንደዚህ መጥቼ እንደዚህ ደርሶብኝ ማንም ሰው ይፈተናል። እዚህ ምድር ላይ የማይፈተን የለም። ምናልባትም እያንዳንዱን ሰው ብትጠይቁት እንዴ እንደዚህ ደርሶበታል እንዴ ብላችሁ እስከምትገረሙ ድረስ እነዛ ሰዎች ተፈትነዋል። ግን ደግሞ ይመርጣሉ እና አንዳንድ ሰዎች በፈተናቸው ይወርቁበትና እዛው ላይ ስብርብር ብለው እንደውም ያንን ፈተናቸውን አስሬ እያነሱ ነው ወደኋላ። ሌሎች ደግሞ አሉ በፈተናዎቻቸው ይማሩባቸውና ከትናንትና ስህተታቸው ተምረው ዛሬ የተሻለ ሰው ለመሆን ራሳቸውን ይሰራሉ ማለት ነውና እናንተም ዛሬ የተሻላችሁ ሰው ሆናችሁ ራሳችሁን ለመስራት ነው መሞከር ያለባችሁ። ትምህርት ተማሩ። ትምህርት በጣም ብዙ ነገራቶችን ይቀይራል። እንደገና ደግሞ የተማርነውን ነገር ለመተግበር የምናወራውን ነገር ሁሉ እንኖራለን ማለት አለ። አሁን እኔ በጣም ብዙ ሰው ራዚ ጋር የተሻልኩ ሰው ሁኛ አይደለም ግን በምችለው አቅም ራሴን ለመስራት እሞክራለሁ። አላህ Subhanahu Wa Ta'ala ደግሞ ያግዘኛል ማለት አላህ Subhanahu Wa Ta'ala ወለዚነ ጀሃዱ ፊና ለነህዲየንሁም ሱቡለና ይላል። እነዛ በእኔ መንገድ የሚታገሉ ሰዎች መንገዴን እመራቸዋለሁ። አንድ ሰው ከተታገለ አላህ አዘ ወጀል የተሻለ ነገር ይሰጠዋል ነው። ትግል ያስፈልጋል። ህይወት ትግል ናት። ገብታችኋል? እና መማር የምትፈልጉ ካላችሁ እኔን ማናገር ትችላላችሁ። ከቃይዳ ጀምራችሁ እስከ ተፍሲር መማር የምትፈልጉ ሙክተሰር ኪታቦችንም መማር የምትፈልጉ ልታናገሩ ትችላላችሁ። ኢንሻአላህ ትገባላችሁ፣ ትማራላችሁ፣ የተሻለ ሰው ትሆናላችሁ በኢዝኒላህ። አላህ ይحفظكم። አበዛሁባችሁ። ማታውቁ ከሆነ እንዴት እሺ ፈይዳ ما هو واجبات الصلاه واجبات الصلاه ምንድነው? شروط الصلاه ምንድነው? አርካን الصلاه ምንድነው? ይሄንን ሳናቅ እንዴት ነው እነዚህ ጽሁፍ ውስጥ የምንገባው? አንዴ ውዱ አደረግ የውዱ መስፈርቶች ምንድን ናቸው? የውዱ አርካን ውዱ ምንድን ናቸው? ስንት ናቸው? ይህንን ሳንቅ እንዴት ነው ንጽጽር የምንማረው? አንድ ሰው ጾም በትክክል የጾም ስርዓቶች ምንድን ናቸው? እንዴት ነው ንያ ምንድን ነው? እያንዳንዱ ነገር እንደዚህ ሳንማር እንዴት ነው እነዚህ ዋጅብ የተደረጉበትን ነገራቶች ራሱ አስተካክለን ሳንሰራ ንጽጽር ፋይ هذا ما ينفع حبايبي ما ينفع። መጀመሪያ ራሳችሁን አውቁ፣ ራሳችሁን ገንባ፣ አቂዳችሁን አውቁ። ዝም ብሎ ያንም እየተነሳ ቢዳ እንደፈለገ ሲሰራና ሽርክ እንደፈለገ ሲያጨማልቅ አብራችሁ የምታጨበጭቡ ከሆነ እናንተ ገና ናችሁ፣ ጥሬ ናችሁ። ገና መማር ነው ያለባችሁ። ንጽጽር የእናንተ አይሆንም። መጀመሪያ ዲናችሁን ተማሩ። ቲክቶክ አትጠቀሙ። ቲክቶክ የሚሆነው ራሱን እንትን ማለት የሚችል እዛ ላይ ደግሞ በተወሰነ ደግሞ ትምህርት ማግኘት ከዚህ ትምህርት በነገራችን ላይ ማለት ነው ይሄ ዒልም የሚባለው ነገር የሚገኘው የት ነው? ዑለማ ስር ነው የሚገኘው። ዑለማ ስር ደግሞ አብዛኛው የት ነው የሚገኘው? የዑለሞች ትምህርት የሚገኘው የት ነው ከተባለ ረጃጅም ቪዲዮዎች፣ ኦዲዮዎች የሚገኙት የት ነው? ቴሌግራም እና ዩቱብ ላይ። ቴሌግራም በጣም የዑለሞች ነገር እንትኖች ደርሶች አሉ። እዛ ላይ እናንተ ኪታቦቻችሁን እያያዘች ልክ ዑለማ ስር ቁጭ ብላችሁ እንደምትማሩት ማለት ነው የእነሱን ኦዲዮ እየሰማችሁ ጥያቄ መጠየቅ ብቻ ነው የሚያቅታችሁ። ያንን ደግሞ ባህስ ማድረግ ትችላላችሁ በራሳችሁ ገብታችኋል።
እዛ ላይ ደግሞ በጣም ወሰዞች አሉ። በዛ እየገባቸው መጠየቅ ያልገባኝም መጠየቅ። እዛ ላይ ደግሞ አንዱን ስትማሩ አንዱን ተምራቸው አንዱን ኦዶ ስታዳምጡ ይሄኛውን ማብራሪያ ታገኙታላችሁ። ጥያቄው ራሱ እዛው ላይ ይመለስላችኋል። እና ኪታባችሁን ክፍት ታደርጉና ኦዲዮን እየሰማችሁ ተከታተሉ። ቅሩ ሙክተሰር ኪታቦችን አለቀን ታይብ እና ንጽጽር ለማድረግ እኮ እናንተ በጣም በነገራችን ላይ ማለት ነው እኛ በቀላሉ ዝም ብለን ስለምንገባበት ነው እንጂ ንጽጽር ሲያደርጉ የነበሩ ዑለሞችን ወደኋላ መለስ ብለን ስትመለከቱ ማለት በጣም ታላላቅ ዑለሞች ናቸው። በደንብ ቁርአንን የሚያውቁ ሐዲስን የሚያውቁ በደንብ እነዚያን የሚያውቁ ከዛ በኋላ ነው የእነሱ መጽሐፍ አንብበው ከዛ ንጽጽር ያደርጋሉ። እስቲል የእናንተ መጽሐፍ ራሱ ባታነቡ ማለት ነው ንጽጽር ላይ ብትገቡ እናንተ በራሳችሁ ብቻ ማሸነፍ ትችላላችሁ። ምክንያቱም ጠንካራ እንትን ይሄ ምንድን ነው? ይሄ ስራችሁ ተገንብቷል። ስሩ የተገነባ ሰው በቀላሉ አሸዋ ላይ እንደተገነባ ነገር አለት ላይ የተገነባ ነገር አሸዋ ላይ እንደተገነባ ነገር በቀላሉ አይፈርስም። ንጽጽር ግን ብላችሁ እናንተና ሲያወሩ የሰማችሁትን ይዛችሁ ከዛ በኋላ ንጽጽር ላይ የምትገቡ ከሆነ ግን ምን ይሆናል? አንድ ሰው መጥቶ አንድ በቃ ምንም የማያውቅ ጃሂል መጥቶ ዝም ብሎ ፍርስርስታችሁን ያወጣውን ማለት ነው። ከዛ ጥርጣሬ ውስጥ ትገባላችሁ። ይሄ ደግሞ ማይንፋ በውስጥ ይልኝ ያለች ነው። ኮሜንት ያነበብች ስላልሆነ ነው። እሺ ቅርታ ስራ እየሰራሁኝ ነው። እሺ መርሃባ ኢብራሂም። እሺ መጣሁ።